ህዳር 21 ልዩ በዓል ተደርጎ ይከበራል። የሚከበረው እንግዲህ ስለ ብዙ ምክንያቶች ነው። ከነዛ ምክንያቶች መካከል 1-3-4ቱን ብቻ አንስተን ለማየት እንሞክራለን። ይህቺ ታቦተ ጽዮን ለእስራኤላውያን ከተሰጠች ጊዜ ጀምሮ ከእነርሱ ጋር ሳሉ ሲርባቸው ምግብ የምትሰጣቸው፣ ሲሸነፉ ኃይልን የምታቀናጃቸው፣ ሃይማኖትን ምክንያት አድርጎ የሚመጣ ወራሪ ድል የሚያደርጉት በታቦተ ጽዮን ምክንያት ነበረ። ዳጎን ከታቦተ ጽዮን ፊት ሰግዳ ተመለከቱ። እንግዲህ ያንን አንስተው ድጋሚ ታቦተ ጽዮን ላይ አደረጉ። በኋላም ማዕጠንት ሊያጠን በሁለተኛው ቀን ሲመጣ የዚህ የዳጎን እጅና እግሩ ተሰብሮ በጎንም ወድቆ ተመለከቱ እና ይሄንን አንስተው ለሶስተኛ ጊዜ ቢመጡ ሙሉ ለሙሉ ተሰባብሮ ላይዋ ላይ ይህ ታቦተ ጽዮን ተቀምጦ ተመለከቱና በዚህም ምክንያት እንግዲህ ከሀገራችን ከእስራኤል ይውጣልን ብለው የወጣበትን ምክንያት እንግዲህ ቅድስት ቤተክርስቲያን በህዳር 21 ከምታከብረው በዓል ምክንያቱ አንዱ ይሄ ነው። በኢትዮጵያም ከመጣች በኋላ እጅግ በጣም ብዙ ተአምራትን አድርጋለች። ታቦተ ጽዮን የእግዚአብሔር ኃይል የተገለጠባት አስቀድሞ ከቅዱስ ሙሴ የተሰጠ በኋላም ቅዱሳን አባቶቻችን መሳፍንት ሳይቀሩ ያገለግሏት የነበረ በጠቢቡ ሰለሞን አማካኝነት ወደ ኢትዮጵያ ብትመጣም ኢትዮጵያ ላይ በመጣች ጊዜ ነገረውም በዚህ በክብረ ነገስትም ተጽፎል እንደምናገኘው ሀገራችን እጅግ በጣም ረሃብ ላይ የነበረችበት ወቅት ስለነበር ታቦተ ጽዮን ስትገባ ግን ለምለም መሬት እንደሆነ ሰማዩም ዝናብ እንደሰጠ ሀገሩ ሁሉ ከቸነፈር ሰላም እንደተመለሰ ይልቁንም አንዳንድ ቦታ ላይ ይከበሩ የነበሩ የጣዖት አምልኮች በሙሉ በታቦተ ጽዮን ኃያልነት ምክንያት ድል እንደተመቱ ያሰበች ቅድስት ቤተክርስቲያን ስለ ታቦተ ጽዮን ክብር ህዳር 21ን በታላቅ በዓል ታከብረዋለች ማለት ነው። አክሱም ጽዮን ህዳር 21 በልዩ ሁኔታ መከበሩ ስለ ብዙ ምክንያት ነው። እንግዲህ አመቱ ጅማሬ ላይ ጀምሮ ስናከብር ኢትዮጵያውያን ባሉ አድባራትና ገዳማት ላይ ሁሉም በየራሱ የተሰጠው ክብርና በየራሱ የሚከበሩበት ልዩ ልዩ ምክንያቶች ይኖሩታል። መስቀል ስናከብር ግሸንን እናስባለን። ከዛ በኋላ ያለውን እንግዲህ የአባታችን የገብረ መንፈስ ቅዱስን በዝቋላ እናስባለን። ከዛም በኋላ ባለው የብፁዕ አባታችን የአቡነ ተክለ ሃይማኖትን ከደብረ ሊባኖስ ጋር እናያይዛለን። ህዳር 21ም እንዲሁ ሲከበር ማምላክ ወላዲተ አምላክ ድንግል ማርያም ጋር አያይዘን የምናከብረው ባህል በህዳር ጽዮን ወይም በአክሱም ነው የሚከበረው። አክሱም መከበሩ ዋናው ምክንያት እንግዲህ ሁለት ዋና ምክንያቶችን ማንሳት እንችላለን። ጽዮን ማለት ምን ማለት ነው ከተባለ ጽዮን ማለት ቃሉ የግዕዝ ሲሆን ጸወነ ካለው የግዕዝ ግስ የመጣ ነው። ትርጉሙ ምን ማለት ነው ከተባለ አምባ፣ መጠጊያ፣ መሸሸጊያ ማለት ነው። የአዲስ ኪዳን ታቦታችን ድንግል ማርያም ነች። ይህንን ማሰብ ያስፈልጋል። እንግዲህ ታቦተ ጽዮን እያልን ስናነሳ በብሉይ ኪዳን የነበረ እንግዲህ በአዲስ ኪዳን ደግሞ አማናዊ ታቦት ሆነ የተሰጠችን እመቤታችን ቅድስት ድንግል ማርያም ነች። ይሄ በቅዱሳት መጻሕፍትም በሊቃውንተ ቤተክርስቲያንም በሰፊው የሚተነተን የሚመሰጠር ነው። እንግዲህ በታቦቱ ጽላት ያድራል። በጽላቱ ላይ የእግዚአብሔር ቃል አለ። እንግዲህ እመቤታችንን ታቦት ስንል ልጇን ክርስቶስ ጽላት እያልን ነው። አንድም እመቤታችንን ጽላት ስንል ልጇ ክርስቶስን ደግሞ ጽሑፍ የእግዚአብሔር ጽሑፍ እያልን በታቦቱ ላይ የተጻፈ ስም የኢየሱስ ክርስቶስ ስለሆነ በዛ ማያያዛችን ነው። እንግዲህ ይሄ ዋናው መሰረቱ ይሄ ይሁን እንጂ በአዲስ ኪዳን ታቦት እያልን ስናከብር ሁላችንም በልቦናችን ላይ የሚጻፈው የእመቤታችን ስም ነው። የአዲስ ኪዳን ታቦታችን ድንግል ማርያም ነች። አንድም የአዲስ ኪዳን ታቦታችን ኢየሱስ ክርስቶስ ነው። ይሄ እንዴት ይተረጎማል ቢሉ እንግዲህ በአክሱም የጽዮን በዓል አከባበር ምን ይመስል ነበር? እንግዲህ አሁንም የሚከበር በዓል ነው። በአክሱም ጽዮን እንግዲህ ከሚከበሩ ጥንታውያንና ቀደምት በዓላት መካከል አንዱ የህዳር 21 ጀምሮ ህዳር 21 የሚከበረው በዓል ነው። በዓሉ እውነት ለመናገር የሚጀምረው ህዳር 21 አይደለም፣ ቀደም ብሎ ከ19 ጀምሮ ነው የሚከበረው። ይህ በዓል ለማክበር ከተለያዩ ክፍለ ሀገራት እንግዲህ ከተለያዩ ዓለማት ወደዚች ወደ አክሱም ጽዮን ብዙዎች ይመጣሉ። እንግዲህ ከመምጣቱ ጀምሮ ያለው አቀባበል አክሱም የሚታወቅበት አንድ ራሳቸውን የቻለ በዓል አላቸው። ያቺን በዓላቸው እዛች አክሱም ከተማ ላይ ምንም አይነት የሌላ ባዕድ እምነት ሃይማኖታዊ ስርዓት መፈጸሚያ ቦታ የላቸውም። ይህቺም አክሱም ጽዮን የተቀደሰች ከተማ አድርጋ ቦታውን ስለሰጠች ነው። እንግዲህ ገና ሰው ወደ ከተማው መግባት ሲጀምር ነው በዓሉ የሚጀምረው። እንግዲህ ገና ከተማ አክሱም የሚባለውን ከተማ መርገጥ ሲጀምር ሰው ከአውሮፕላንም ሲወርድ ከመኪናውም ሲወርድ መሬቱን እየሳመ እየተሳለመ አክሱም ራሷ ከተማዋ ራሱ ቤተክርስቲያን ነው የምትባለው። ታቦተ ጽዮንን ስናነሳ ቅዱስ ያሬድን ለይቶ ማየት አግባብ አይመስለኝም። ቅዱስ ያሬድ ከታቦተ ጽዮን ጋር ልዩ ፍቅር የነበረው ስለነበረ ለመጀመሪያም ጊዜ ዋይዜማ ዘሰማይኩ
ታላቁን ዜማ ከሰማይ ሰማው ደግሞ ይችን እግዚአብሔር ጽዮንን መርጧታል ጠብቋታልና ብሎ በልዑል ዜማ ያከበረባት ቦታ ሙራደ ቃል ትባላለች። እዛ ሙራደ ቃል ላይ ሊቃውንተ ቤተክርስቲያን ተገኝተው በቅኔ ኋላም ዋዜማው ከተደወለ በኋላ ውስጥ ገብተው ለዕለቱ የተዘጋጀውን ዋዜማ በወረብ ጭምር በማድረግ ይታወቃል። እንግዲህ ይሄ የጥንቱን ስርዓት ከማስቀጠል አንፃር ሌላ ምን ይደረጋል ከተባለ አሁን ድረስ በማይክ የትኛውንም አይነት ወረብ አይወረብም። እንግዲህ ህዳር 21 የምናከብረው በዓል በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና እንዲሁ ዓለም አቀፍ በሆኑ ቤተክርስቲያን ህዳር 21 ልዩ በዓል ተደርጎ ይከበራል። የሚከበረው እንግዲህ ስለ ብዙ ምክንያቶች ነው። ከነዛ ምክንያቶች መካከል አንድ 3-4ቱን ብቻ አንስተን ለማየት እንሞክራለን። የመጀመሪያ እንግዲህ ህዳር 21ን ስናከብር አብረን የምናያይዘው ታቦተ ጽዮን ለእስራኤላውያንን መሰጠቷን ምክንያት አድርገን የምናከብርበት ነው። አስቀድሞ በህገ ልቦና አምላካችን እግዚአብሔር ለሰው ልጆች በሙሉ የሰጣቸው በልቦናቸው የተጻፈ ህግ ስለነበረ በዛ ህግ በመመራት ይኖሩ ነበር። ኋላ ግን የሰው ልጅ በምድር ሲኖር ኃጢአትን እያበዛ ከእግዚአብሔር የተሰጠውን ህግ አለማክበር ውስጥ ሲገባ እግዚአብሔርን ወደ መክሰስ ነው የገባው እና እግዚአብሔርን በተጻፈ ህግ ስለምን አትከሰንም የሚል ክስ ውስጥ እግዚአብሔር ጋር ሲገቡ እግዚአብሔር እስራኤላውያን ከግብጽ ተሰደው በወጡበት ሰዓት ላይ ለታላቁ ሊቀ ነቢያት ሙሴ እሱን ምክንያት አድርጎ በተራራው ላይ የሰጠውን የታቦትን በዛችም የእግዚአብሔር ህግጋት ያሉበትን ታቦትን ለእስራኤላውያን መሰጠታቸውን ምክንያት አድርገን እናከብራለን። ሁለተኛው ግን በዚህ ዕለት እጅግ በሰፊው ከምናከብርባቸው ምክንያቶች መካከል አንደኛው እንግዲህ ይህቺ ታቦተ ጽዮን ለእስራኤላውያን ከተሰጠች ጊዜ ጀምሮ ከእነርሱ ጋር ሳሉ ሲርባቸው ምግብ የምትሰጣቸው፣ ሲሸነፉ ኃይልን የምታቀናጃቸው፣ ሃይማኖትን ምክንያት አድርጎ የሚመጣ ወራሪን ድል የሚያደርጉት በታቦተ ጽዮን ምክንያት ነበረ እና በዚህ ምክንያት እንግዲህ የኤሊን ታሪክ አባቶቻችን አንስተው ይተርካሉ። ኤሊ 2 ልጆች ነበሩት፣ አፍኒንና ፊናስ ይባላሉ። እነዚህ አፍኒንና ፊናስ በዚህ በቅዱስ መጽሐፋቸውም ታሪካቸው ተመዝግቦ እንደምናገኘው እግዚአብሔርን አሳዘኑ፣ በደሉ። ምንም የካህን ልጆች ቢኖሩ በኢየሩሳሌም ባለች ቤተ መቅደስ አገልግሎት ውስጥ ቢኖሩ ነገር ግን የእግዚአብሔርን ያልሆነን ስራ በመስራት ይታወቁ ነበር። 3 ጥፋቶችን አጥፍተዋል። የመጀመሪያ ያጠፉት እንግዲህ በሙሴና በአሮን ምክንያት ለእስራኤላውያን የተሰጣቸው ህግጋት ነበር። ይኸውም በቤተ መቅደስ ሳሉ በሌሊት ቀዳማይ ሰዓት ውስጥ የምትበራ ፋና ወይም ቀንዲል ነበረቻቸው። አዳሩን ሙሉ ሲበራ ያድርና ደግሞ ጧት የሚገባው ሊቀ ካህን ያቺን የምትበራውን ፋና ያጠፋት ነበርና ይህንን ስርዓት ከነሙሴ ጀምሮ በተሰጠበት ጊዜ እስከ ኤሊ ዘመን ድረስ ሙሉ ሲፈጸም ቆይቷል። ህግ ነው፣ ስርዓት ነው። እግዚአብሔር አባቶቻችን አስነስቶ ህግና ስርዓትን ይሰጣል። ያንን ስርዓት ግን እነዚህ የካህናት ልጆች የነበሩት አፍኒንና ፊንሐስ ለምንድነው ይህ የሚነደው ፋና አስፈላጊነቱ አዳሩን ሙሉ ሲነድ መቆየቱ ምንም ጥቅም የለውም በሚል የእግዚአብሔርን ህግ ሳይሆን የራሳቸውን ሐሳብ አስበው ይህንን ቀንዲል ወይም ፋና እንዲጠፋ አድርገዋል። ለረጅም ጊዜም ሳይበራ በቤተ መቅደስ ውስጥ ህግ ስርዓት ሲጓደል ቆይቷል። ሁለተኛ እንግዲህ እስራኤላውያን መባ ከሚያቀርባቸው አንዱ የእርድ መባ ነው ያላቸው። ይህ የእርድ መባ ሲቀርብ እንግዲህ ስርዓቱም እንደሚያዘው ከዛ ከስቡ በጭስ ምክንያት አድርጎ ስቡ ከቀለጠ በኋላ ሌላውን ማዕድ ይመገቡ ነበርና እነዚህ አፍኒንና ፊናስ ግን ፍጹም ስርዓቱን ወደ ኋላ አድርገው ልክ እርዱ እንደታረደ ያንን ለራሳቸው የሚሆነውን ስጋ እየወሰዱ ይበሉ ስለነበረ እግዚአብሔር አዘነባቸው። ሶስተኛና የመጨረሻው ያጠፉት ጥፋት ምንድነው ከተባለ እንግዲህ ከእስራኤል ቆነጃጅት ወገኖች መካከል እግዚአብሔርን በደብረ መቅደሱ ተገኝተው በጸሎት በዝማሬ እግዚአብሔርን የልቦናቸውን ነገር ለመናገር በተሰጥሙ ይመጡ ነበርና እነዚህን የእስራኤል ቆነጃጅቶች እነዚህ 2 ወንድማማቾች አፍኒንና ፊናስ ምን ያደርጓቸው ነበር ከተባለ ያስነውሯቸው ነበር። ይህንን ምክንያት አድርጎ እንግዲህ ታዲያ እግዚአብሔር ከመካከላቸው ያገለግል ለነበረ ለሳሙኤል 3 ጊዜ በዕልም አናግሮታል። የመጀመሪያውን በዕልም ሳሙኤል ሳሙኤል ብሎ ሲጠራው
አባቱ ኤሊ የጠራው አንድም በአገልግሎት የሚመራው ኤሊ የጠራው መስሎት ወደ ኤሊ ፊት ቀረበ በሌሊቱ ሰዓት። ኤሊ አባቴ ጠርተኝ እንደሆነስ ድምጽህን ሰምቻለሁ አለው። አይ አልጠራሁም ይዳለው። ሁለተኛውም የእግዚአብሔር ድምጽ ወደ ሳሙኤል መጣ። ሳሙኤል ሳሙኤል ብሎ ጠራው። እርሱም አሁንም ኤሊ የጠራው ስለመሰለ ወደ ኤሊ ሄዶ አባቴ ኤሊ ጠርተኝ እንደሆን ድምጽህን ሰምቼ ወደ አንተ መጣሁ አለው። እግዚአብሔር ራእይ ያሳየው ይሆንን ብሎ አስቦም ኤሊ ለሶስተኛ ጊዜ ድምጼን ከሰማ ከተኛህበት ተነስ፣ ወገብህንም ታጠቅ፣ በእግርህም ሰግደ እግዚአብሔር አምላኬ ሆይ ባሪያ ነሆኝ አለውኝ እሰማሃለሁ ተናገረኝ በለው አለ። ለሶስተኛ ጊዜ እግዚአብሔር ድምጽ ወደ ሳሙኤል መጣ። ሳሙኤል ሳሙኤል ሆይ ብሎ ሲጠራው ወገቡን ታጠቀ፣ ከእንቅልፉም ነቃ፣ በእግሮቹም ተንበርክኮ እነሆ ባሪያኝ አለው ቃልህን ተናገር አለው። እንግዲህ እግዚአብሔር አምላክ ስለነዚህ ስለ ሁለቱ ልጆች ጥፋት ለሳሙኤል ገልጦለታል። አባታቸውም ይህንን ቢያይም ከክህነታቸው ሊሽራቸው አልፈለገም፣ ከቤተ መቅደስ ሊያወጣቸው አልፈለገም። ከእግዚአብሔር ይልቅ የልጆቹን ቅንዓት ገብቶት ስለተወ ሁለቱን ልጆች እግዚአብሔር አምላክ ይቀጣቸዋል፣ ይገላቸዋል። አባታቸውም ሞቱ እንደቀረበ ላንተ ነግረሃለሁ፣ ታቦተ ጽዮንም እንግዲህ ትያዛለች ብሎ ይሄንን ቃል ነገረው ይላል እና ጠዋት በተነሳም ጊዜ ኤሊ ወደዚህ ሰው ቀረበ እንዲህም አለው፣ እንግዲህ እግዚአብሔር የነገረ ነገር አንዳች እንዳለ አውቃለሁ፣ ካልነገርከኝ ግድ እልሃለሁ ቢለው እግዚአብሔር አምላክ የሚያደርገውን ያድርግ፣ የእርሱን ፍቃድ ይሁንለት ብሎ መለሰለት ይላል። እንግዲህ እግዚአብሔር የተናገረውን ቃል የሚፈጽም የማያደርገውን ቃል የማይናገር ቅዱስ አምላክ ነውና እስራኤላውያን ከኤሎፍላውያን ጋር ወጥተው ገጠሙ። በአንድ ቀንም 4000 ሰው ሞተባቸው። እንግዲህ ይሄኛውን ባዩ ጊዜ እጅግ በጣም አዘኑ። ታቦተ ጽዮንን ባለመያዛችን ሁላችን እየተሸነፈን አይደለምን ብለው ሄደው ታቦተ ጽዮንን ይዘው ወደ ጦርነት ገቡ። ታቦተ ጽዮንን እንግዲህ እንዲያከብሩ ከተመረጡ ሰዎች መካከል አፍኒንና ፊንሃስ ነበሩ። ታዲያ ጦርነት ውስጥ ሁለተኛ ጊዜ ወደ ኤሎፍላውያን ሲወርዱ በእልልታ እስራኤላውያን ተቀበሏት ታቦተ ጽዮንን። ኤሎፍላውያንም ደነገጡ። ይልቁንም ግን ኃይላቸውን አሰባስበው አእምሯቸውንም ጠብቀው ወደ ጦርነቱ ቢገቡ እስራኤላውያን ተሸነፉ። ታቦተ ጽዮንም ተማርካለች። እንግዲህ ኤሎፍላውያን ታቦተ ጽዮንን ከማረኳት በኋላ ጣዖን ወደምትባል ቦታ ላይ ወስደው በእዛም ዳጎን የሚባል የሚያመልኩት ጣዖት ስለነበረ ከእርሱ ጋር አብረው አስቀመጡት በአንድ ቤት ይላል። መተርጉማነ መጽሐፍት ሊቃውንተ ቤተክርስቲያን ሲገልጹልን ታቦተ ጽዮን ላይ ዳጎንን አስቀመጡት። ጠዋት እንግዲህ የጣዖቱ አጣኝ ወደ ውስጥ ገብቶ ሊያጥን ቢያየው ዳጎን ከታቦተ ጽዮን ፊት ሰግዳ ተመለከቱ። እንግዲህ ያንን አንስተው ድጋሚ ታቦተ ጽዮን ላይ አደረጉ። በኋላም ማዕጠንት ሊያጥን በሁለተኛው ቀን ሲመጣ የዚህ የዳጎን እጅና እግሩ ተሰብሮ በጎንም ወድቆ ተመለከቱ እና ይህንን አንስተው ለሶስተኛ ጊዜ ቢመጡ ሙሉ ለሙሉ ተሰባብሮ ላይዋ ላይ ይህ ታቦተ ጽዮን ተቀምጦ ተመለከቱና በዚህም ምክንያት እንግዲህ ከሀገራችን ከእስራኤል ይውጣልን ብለው የወጣበትን ምክንያት እንግዲህ ቅድስት ቤተክርስቲያን በህዳር 21 ከምታከብረው በዓል ምክንያቱ አንዱ ይሄ ነው። ታቦተ ጽዮን ዳጎን የተባለውን ጣዖትን ድል መታ ወደ እስራኤላውያን ለመመለሷ ምክንያት አድርገን እናነሳለን። ሶስተኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዲያ እንግዲህ በህዳር 21 የምናከብርበት ዋናው ምክንያት ሁላችን እንደምናውቀው ከዚህ ከኤሊ ማለፍ በኋላ እንግዲህ ሁለቱ ሰዎች አፍኒና ፊናስ ሞቱ። ኤሊም ሞቷል። ታቦተ ጽዮንም ተማርካ ነበር። ኋላ ግን ለእስራኤል መመለሳቸው ምክንያት አድርገን እናከብራለን። እንግዲህ ሶስተኛ ቀድመን ለማንሳት እንደሞከር ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ የታቦተ ጽዮን ከኤሊ ዘመን በኋላ እስከ ሰለሞን ባለበት ዘመን በእስራኤላውያን ምግብ ቢያጡ ምግብ እየሰጠቻቸው፣ ኃይል ቢያጡ ኃይል እየሆነቻቸው፣ እስራኤላውያን ተፈርተው ተከብረው መስዋዕቶቻቸው ሁሉ ወደፊት እያረገላቸው ይቆዩ የነበረው በታቦተ ጽዮን አማካኝነት ነበረ። ነገር ግን እስራኤላውያን ኃጢአታቸው ቢበዛ በደላቸው ቅድመ እግዚአብሔር ቢደርስ ይህቺ ታቦተ ጽዮን ከእነርሱ የምትወሰድበት ጊዜ ደረሰ። ይኸውም በጠቢቡ ሰለሞን አማካኝነት በቀዳማይ ምኒልክ ወደ ኢትዮጵያ የመግባቷን ምክንያት አድርገን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ይህቺ ታቦተ ጽዮን ዛሬም በእኛ በኢትዮጵያውያን ዘንድን ያለችው ወደዚህ መምጣቷን በታላቅ ደስታ እናከብራለን ማለት ነው። አራተኛ ይሄ ብቻ አይደለም። በኢትዮጵያም ከመጣች በኋላ እጅግ በጣም ብዙ ተአምራትን አድርጋለች ታቦተ ጽዮን። የእግዚአብሔር ኃይል የተገለጠባት፣
አስቀድሞ ከቅዱስ ሙሴ የተሰጠ በኋላም ቅዱሳን አባቶቻችን መሳፍንት ሳይቀሩ ያገለግሏት የነበረ በጠቢቡ ሰለሞን አማካኝነት ወደ ኢትዮጵያ ብትመጣም ኢትዮጵያ ላይ በመጣች ጊዜ እንደሚነገረው በዚህ በክብረ ነገሥትም ተጽፎልን እንደምናገኘው ሀገራችን እጅግ በጣም ረሃብ ላይ የነበረችበት ወቅት ስለነበር ታቦተ ጽዮን ስትገባ ግን ለምለም መሬት እንደሆነ ሰማዩም ዝናብ እንደሰጠ ሀገሩ ሁሉ ከቸነፈር ሰላም እንደተመለሰ ይልቁንም አንዳንድ ቦታ ላይ ይከበሩ የነበሩ የጣዖት አምልኮች በሙሉ በታቦተ ጽዮን ኃያልነት ምክንያት ድል እንደተመቱ ያሰበች ቅድስት ቤተክርስቲያን ስለ ታቦተ ጽዮን ክብር ህዳር 21ን በታላቅ በዓል ታከብረዋለች ማለት ነው። ሌላ ታቦተ ጽዮን እንግዲህ ሀገር ጦርነት በመጣበት ጊዜ ያው ብዙ ቦታ ተሰዳለች። ነተድባበ ማርያምን የሚያህል ቦታ ረግጣለች። ተከዚ ድረስ ወርዳለች። ኢትዮጵያውያን ትላልቅ የሚባሉ አብያተ ክርስቲያናት ላይ በተለያዩ ምክንያት ለማረፋቸው ምክንያት አድርገን ህዳር 21 ቅድስት ቤተክርስቲያን ይህንን በዓል ታከብራለች ማለት ነው። አክሱም ጽዮን ህዳር 21 በልዩ ሁኔታ መከበሩ ስለ ብዙ ምክንያት ነው። እንግዲህ አመቱ ጅማሬ ላይ ጀምሮ ስናከብር ኢትዮጵያውያን ባሉ አድባራትና ገዳማት ላይ ሁሉም በየራሱ የተሰጠው ክብርና በየራሱ የሚከበሩበት ልዩ ልዩ ምክንያቶች ይኖሩታል። ለምሳሌ መስቀል ስናከብር ግሸንን እናስባለን። ከዛ በኋላ ያለውን እንግዲህ የአባታችን የገብረ መንፈስ ቅዱስን በዝቋላ እናስባለን። ከዛም በኋላ ባለው የብፁዕ አባታችን የአቡነ ተክለ ሃይማኖትን ከደብረ ሊባኖስ ጋር እናያይዛለን። እንግዲህ ህዳር 21ም እንዲሁ ሲከበር ማምላክ ወላዲት አምላክ ድንግል ማርያም ጋር አያይዘን የምናከብረው ባህል በህዳር ጽዮን ህዳር ጽዮን ወይም በአክሱም ነው የሚከበረው። አክሱም መከበሩ ዋናው ምክንያት እንግዲህ ሁለት ዋና ምክንያቶችን ማንሳት እንችላለን። የመጀመሪያውና ዋናው ምክንያት የሚባለው ታቦተ ጽዮን ስትመጣ የመጣችውም አመጣጧም ጥንተ ታሪኩን ስናነሳ አክሱም በነበረው ስርወ መንግስት አክሱም ላይ ስለነበረ የነበረው ያን ጊዜም እንግዲህ ንግስተ ሳባ ሄደች የሚባለው ወደ ሰለሞን ከዛ ከአክሱም መነሻነት ስለነበረ እዛም ሄዳ ሳለ እንግዲህ ሁላችን እንደምናውቀው ንጉስ ሰለሞን ተወለድ እሞለት ተወለድከ የሚለው የአዳም የተሰጠው ቃል ኪዳን እንዲፈጸም አውቆ ብዙ ቁባቶችን ብዙ ሚስቶች ጋር ይተኛ ነበረ ቅዱስ ሰለሞን። ዋናው ምክንያቱ ምን ነበር ከተባለ ክርስቶስ የሚወለደው ከአንተ ዘር ነው ተብሎ ለአባቱ ለዳዊትም ተነግሮት ስለነበረ ከሴቶቹ ባያቸው ቁጥር ወደዛ ሐሳብ ውስጥ ይገባ ስለነበረ እርሷን በሄደች ጊዜ ይህ ሐሳብ ወደ ልቡ መጥቶበታል። እንግዲህ ኢትዮጵያውያን አስቀድመው ከሚነሱበት ነገር መካከል እግዚአብሔርን በሕገ ልቡና ስናመልክ ነበር፣ በሕገ ኦሪት ስናመልክ ነበር፣ በሕገ ወንጌልም ስናመልክ ነበር። በሕገ ልቡና ለማምለካችን ብዙ ምሳሌዎች እናነሳለን። በሕገ ኦሪት ክርስቶስን ወይም እግዚአብሔር ለማክበራችን አንዱ ምክንያት የምናደርጋት ደግሞ የዚችን የንግስት ሳባን ጉዞዋን ነው የምንመለከተው። እዛም ጉዞ ስንሄድ እንግዲህ እግዚአብሔር አምላክ የተባረከ ይሁን አንተን ለእስራኤላውያን ንጉስ ያደረገ እግዚአብሔር ስም የተመሰገነ ይሁን እያለች ስሙን የእግዚአብሔርን ስም መጥራቷ አስቀድሞም አባቶቿ እግዚአብሔርን ያመልኩ እንደነበረ ኋላም ግን እዛ ገብታ ከንጉስ ሰለሞን ጋር የነበራትንም ግንኙነት ሁላችን እናውቃለን። እርሱም በአልጋ በእጄ በይም ቢላት እምቢ አለችው ይላል። ኋላ ግን ጠቢብ ስለነበረ እርሱ በነበረበት ቦታ ያ ምግብ ሲዘጋጅላት ሁሉም ጨው አብዝተው እንዲሰሩ አድርጎ ውሃ ጠማት። በጠማትም ጊዜ እንግዲህ አንቺ ምን ቢካልሽኝ ከቤቴ ምንም ዕቃ አትጠቀሚ ብሏት ስለነበር እርሷ ሕግ አፍርሳ ውሃ በጠጣ እሱም ደግሞ ከእሷ ጋር ተኝቷል። ያን ጊዜ እንግዲህ ቀዳሚ የሚሆን ልጁ ምኒልክ ከሱ ተገኝቷልና ምኒልክ ወደ ያደገው ኢትዮጵያ ውስጥ ነው። ነገር ግን ያው ክብረ ነገሥትም ላይ እንደምናነበው ታሪኩን ሁሉ ጊዜ እያደገ በመጣ ጊዜ የአባቱን ማንነት ይጠይቅ ነበረ። ታዲያ ንግስት ሳባ እጅግ እየተጨነቀች ስለመጣች ምን ታደርግ ነበር ይላሉ። አባቱን ከመምሰሉ የተነሳ ወደ ባህር እየወሰደችው እስቲ ወደ ታች ተመልከት ትለዋለች። እርሱም የራሱን ገጽ በተመለከተ ጊዜ ይሄ ማን ነው ቢላት አባት ይህንን ይመስላል ትለው ነበርና ኋላ ግን እድሜው ወደ 18 ዓመት እድሜው እየቀረበ ሲመጣ አባቴን ማየት አለብኝ ብሎ ወደዚች ወደ እስራኤል ጉዞ እንዳደረገ እንመለከታለን። እስራኤልም ከሄደ በኋላ አባቱ እንደተገናኘ ክብረ ነገሥት ላይ እንደውም እንደሚነግረን መንገድ ሲሄድ እጅግ በጣም ፍጹም አባቱን ይመስል ስለነበር በመንገድ የሚያገኙት ሰው ሁሉ አባታችን ንጉሳችን መጣ እያሉ ይሰግዱለት እንደነበር ኋላም ግን ንጉስ ሰለሞንም ባየው ጊዜ እጅግ በጣም ልቡ እንደተደሰተና ብዙም ወንድ ልጆች ስላልነበሩት
ይህንን ሚኒሊክን ልጅ አድርጎ እንዳቆየው በኋላ ግን ቃል ገብቶ ስለነበረ ለእናቱ ወደ ሀገር ይመለሳለሁ ስላላት ወደ ሀገሩ እንዳይልከው ተጨነቀበት። ኋላም ግን መላክ ግድ ስለሆነበት እኔ ንጉስ ነኝ የንጉስ ልጅ መንገድ ብቻውን ይሄድ ዘንድ አይገባም አለው ይላል። ኋላም እንግዲህ እስራኤል ውስጥ የነበሩት የበኩር ልጆችን ይልቁንም በኢየሩሳሌም ባለች ቤተ መቅደስ ያገለግሉ የነበሩ ካህናት ልጆቻቸውን የበኩር ልጆቻቸውን ሰብስቦ ወደ ኢትዮጵያ ልኳቸዋል ማለት ነውና ወደ ኢትዮጵያ ሲመጡ ያን ጊዜ ታቦቱን ያከብሩ የነበሩ አባቶች እንግዲህ ከታቦተ ጽዮን ተለይተን መኖር እንዴት ይሆንልኛል ብለው እነሱ ግን እንግዲህ በስውር ታቦተ ጽዮንን ከእስራኤል አስወጥተው ወደ ኢትዮጵያ እንዳመጡ ይነገራል ማለት ነው። እንግዲህ ከእስራኤል በወጣች ጊዜ ክብረ ነገስት እንደሚነግረን እስራኤል ታይቶ የማይታወቅ አዘን እንደገጠማት ሀገሪቷ እጅግ በጣም ብዙ ቸነፈር እንደገጠማት ይነገራል። ኋላ ግን ወደ ኢትዮጵያ መግባቱን ተመልክተን በየመንገዱም ስታርፍ ቆይታ መጨረሻ ላይ ግን ይህቺ ታቦተ ጽዮን ኢትዮጵያ አክሱም የሚባለው ቦታ ላይ አርፋ እንግዲህ ከመጣችበት ዘመን ጀምሮ እስካሁን ድረስ ከአክሱም ላለመለየቷ ምክንያት አድርገን ቅድስት ቤተክርስቲያን በህዳር 21 ያለውን በዓል በአክሱም ባለችው ቤተክርስቲያን ላይ ፍጹም ተርላና ደስታ እያደረገች ታከብረዋለች። ኢትዮጵያውያን ከተለያየ ሀገር ተነስተው እቺ ታቦተ ጽዮን ወዳለችበት ቦታ ላይ ወደ አክሱም ጽዮን ይመጣሉ። አሁን ድረስ እስራኤላውያን ከአክሱማውያን ይቺን ታቦተ ጽዮን ሊወስዱ ቢፈልጉ በብዙ ቢጠሩም ነገር ግን እግዚአብሔር ስላልፈቀደላቸው የሚሆን አይደለም። አሁን ባለችበት ቦታ ላይ እንግዲህ ማንም ሊገባ አይችልም ወደዚህ ቦታ። ይቺ ቦታ ላይ አንድ ካህን አባት ብቻ ነው የሚመደብላቸው። እሳቸውም እየገቡ ያጠኗታል። እዛ ቦታ ላይ የሚማጸኑ ሰዎች የልቦናቸው ጥያቄ የሚፈጸምላቸው፣ ድውያን ሁሉ ፈውስ የሚያገኙበት፣ አንካስቶች፣ ጉንዱሾች ቆሞ መሄድ የሚችሉባት ቦታ፣ የነፍስ ጥያቄያቸው የራቀባቸው ሰዎች በዚች ቦታ ቢማጸኑ እግዚአብሔር አምላክ በረከት የሚሰጥባቸው ቦታ ስለሆነ አክሱም ጽዮን ከሌላው ጊዜ በተለየ በህዳር 21 ላይ ያለውን ልዩ ክብረ በዓል አድርጋ ታከብረዋለች ማለት ነው። እስካሁን ስናወራ እንደነበረው ታቦተ ጽዮን እያልን ስናወራ ታቦት ሁላችን እንደምናውቀው ለሙሴ የተሰጠች የእግዚአብሔር ስጦታ ነች። ይቺ ታቦት ስሟ ታቦተ ጽዮን ይባላልና ጽዮን ማለት ምን ማለት ነው ከተባለ ጽዮን ማለት ቃሉ የግዕዝ ሲሆን ጸወነ ካለው የግዕዝ ግስ የመጣ ነው። ትርጉሙ ምን ማለት ነው ከተባለ አምባ፣ መጠጊያ፣ መሸሸጊያ ማለት ነው። እና ይሄንን ጽዮን የሚለውን ስም በቅዱሳት መጽሐፍት ላይ ባለን በተለይ በቅዱስ መጽሐፋችን ላይ በመናገኘው ገጸ ንባብ ላይ በአምስት ርዕሰ ጉዳዮች ተከፍሎ እናገኘዋለን። ጽዮን የሚለውን ቃል የመጀመሪያው ጽዮን የሚለው እንግዲህ ታቦተ ጽዮንን ያመለክትልናል። በመጽሐፍ ከ54 ጊዜ በላይ ታቦተ ጽዮንን ጽዮን ጽዮን እያለ ይገልጻታል። ሁለተኛ ጽዮን የሚለው ቃል በቅዱስ መጽሐፋችን ላይ ለአብርሃም የተሰጠችው የተስፋ ከተማ ኢየሩሳሌም ስለሆነች ኢየሩሳሌም ጽዮን እየተባለች ተጠርታለች። ከ23 ጊዜ በላይ በቅዱሳት መጽሐፍት ላይ ይህችን ከተማዋን የሚወክል ስም አድርጎ ኢየሩሳሌም ጽዮን እያለ ይጠራታል። ሶስተኛ ኢየሩሳሌም ቅድስት ቤተክርስቲያን በኢየሩሳሌም ወይም በጽዮን በደብረ መቅደሱ እያለ የሚጠራት አባታችን አባ ሕርያቆስ ለቅድስት ቤተክርስቲያን ምሳሌ ያደርጋታል። አንድም አራተኛ ማለታችን ነው። በዚች በቅዱሳት መጽሐፍት ላይ በመናገኘው ጽዮን የሚለው ለመንግስተ ሰማያት ምሳሌ ይሆናል። ከዛም በኋላ እና አባ ጊዮርጊስ ዘጋስጫም እና አባ ጽጌ ድንግልም አባታችን አባ ሕርያቆስም ይቺ የምንናፍቃት እንግዲህ ጽዮን ማለት መመኪያ፣ መሸሸጊያ፣ አንባ እንደሆነች የሁላችን መሸሸጊያ፣ የሁላችን አንባ፣ የሁላችን የምንደገፍባት ቤታችን መንግስተ ሰማያት መሆኗን ቅዱስ መጽሐፍ እየገለጸልን ለመንግስተ ሰማያት ጽዮን እያለ ይጠራታል። አምስተኛና መጨረሻ አንቺ እውነተኛይቱ ጽዮን ነሽ ብሎ ድንግል ማርያምን እንደጠራት እንዲሆን በመጽሐፍ ቅዱስ ላይ የተጠቀሱ ጥቅሶች ከነዚህ መካከል አምስተኛው ለእመቤታችን ጽዮን ተብላ ትገለጣለች ማለት ነው። እንግዲህ ጽዮንን ባሰብን ጊዜ እንግዲህ እስራኤላውያንም ስለ ከተማይቱ ሲያነሱ ጽዮን እያሉ ይጠራሉ። ስለ ቤተክርስቲያናቸው ማንሳት ሲፈልጉ ጽዮን ይላሉ። ስለ ታቦቱ ማንሳት ሲፈልጉ ጽዮን ይላሉ። ኋላ ስለሚያገኙት ገነት ርስትም ሲያስቡ ጽዮን ይሏታል። ይልቁንም ግን ዳግመኛ ሕይወት የተሰጣት በዳግማዊት ሔዋን የተዘጋች ገነት፣ በቀዳማዊት ሔዋን የተዘጋች ገነት በዳግማዊት ሔዋን በድንግል ማርያም የምትከፈት እሷ ነችና እመቤታችንን እያሰቡ ጽዮን ይሏት እንደነበረ
ቅዱሳን መጻሕፍት የሚገልጹልን ነው ማለት ነው። የአዲስ ኪዳን ታቦታችን ድንግል ማርያም ነች። ይህንን ማሰብ ያስፈልጋል። እንግዲህ ታቦተ ጽዮን እያልን ስናነሳ በብሉይ ኪዳን የነበረ እንግዲህ በአዲስ ኪዳን ደግሞ አማናዊ ታቦት ሆነ የተሰጠችን እመቤታችን ቅድስት ድንግል ማርያም ነች። ይሄ በቅዱሳት መጻሕፍትም በሊቃውንተ ቤተክርስቲያንም በሰፊው የሚተነተን የሚመሰጠር ነው። እንግዲህ በታቦቱ ጽላት ያድራል፣ በጽላቱ ላይ የእግዚአብሔር ቃል አለ። እንግዲህ እመቤታችንን ታቦት ስንል ልጇን ክርስቶስ ጽላት እያልን ነው። አንድም እመቤታችንን ጽላት ስንል ልጇ ክርስቶስን ደግሞ ጽሑፍ የእግዚአብሔር ጽሑፍ እያልን በታቦቱ ላይ የተጻፈ ስም የኢየሱስ ክርስቶስ ስለሆነ በዛ ማያያዛችን ነው። እንግዲህ ይሄ ዋናው መሰረቱ ይሄ ይሁን እንጂ በአዲስ ኪዳን ታቦት እያልን ስናከብር ሁላችንም በልቦናችን ላይ የሚጻፈው የእመቤታችን ስም ነው። የአዲስ ኪዳን ታቦታችን ድንግል ማርያም ነች። አንድም የአዲስ ኪዳን ታቦታችን ኢየሱስ ክርስቶስ ነው። ይሄ እንዴት ይተረጎማል ቢሉ እንግዲህ መቅደሱን ለእመቤታችን ምሳሌ አድርገን ስንተረጉም ታቦት በሌለበት ቦታ መቅደስ የለም። ስለዚህ መቅደስን መቅደስ የሚያሰኝ ታቦት ነው። እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን ወላዲተ አምላክ የተሰኘችው በልጇ በኢየሱስ ክርስቶስ ነውና የአዲስ ኪዳን ታቦታችን ኢየሱስ ክርስቶስ ነው ስንል እመቤታችንን መቅደስ ማድረጋችን ነው። የአዲስ ኪዳን ታቦት ድንግል ማርያም ነች ስንል ክርስቶስን ጽላት ማድረጋችን ነው። በአዲስ ኪዳን እውነተኛ ጽላት የተባለች እመቤታችን ነች ስንል በጽላቱ ላይ የተጻፈች ድንግል ማርያም ነች የሚለው በደንብ እንድናስብ ነው። ሌላው ግን እዚህ በትርጓሜ ወንጌላችንም ላይ እመቤታችንና ጽዮንን እጅግ በጣም በብዙ በአንድምታ ፍቺ ይፈቷታል። 5 የሚሆኑ ነጥቦችን ጠቀስ አድርጌ ለማለፍ ልሞክር። የመጀመሪያው እንግዲህ እመቤታችን ቅድስት ድንግል ማርያምና ታቦትን ስናነጽር ጽዮንን ስናስብ የምድር ሁሉ ተርላ ደስታ ነች። እስራኤላውያን ተርላ ደስታ ያገኙ ጽዮን የነርሱ ስለነበረች ነው። እውነተኛ ተርላ ክርስቶስ የተገኘብሽ እውነተኛይቱ የምድር አለ። አንድም በምድር የተገኙ የሰው ልጆች ደስታ ሁሉ አንቺ ነሽ ሲላት እመቤታችንን ነው። ያለ እመቤታችን ደስታ የለም። ምክንያቱም ደስታን የሚያሰጥ እውነተኛ ሰላም ያለው ክርስቶስ የተሰጠን በእርሷ እናትነት ነውና፣ ስለዚህ በጽዮን ደስታ እንዲገኝ እንዲሁ በእመቤታችን ደስታ ተገኝቷል። አንድም በጽዮን እስራኤላውያን ተደስተዋል። በእመቤታችን ግን እስራኤል ዘስጋ የተባሉት በጽዮን እንደተደሰቱ እስራኤል ዘነፍስ የተባሉ ደግሞ ክርስቲያኖች በእመቤታችን ደስታ የሚያደርጉበት ነው። አንድም እመቤታችን ቅድስት ድንግል ማርያም እንግዲህ የእግዚአብሔር የጌትነቱ ውበት ትባላለች። እስራኤላውያን ውበታቸው ጽዮን ነበረች። ጽዮን ከነሱ ስትለይ በጦርነት ይሸነፉ ነበረ። ጽዮን ከነርሱ ጋር ስትኖር ደግሞ ደስታ ተርላን ያደርጉ ነበረ። አንድም እመቤታችን ቅድስት ድንግል ማርያም ለሰው ልጆች ሁሉ ውበት ደምግባት የምትሆን ድንግል ማርያም ነች። ላፈሩ ሰዎች መጽናኛ፣ ለወደቁ ሰዎች መነሻ፣ ከኃጢአት ላጎደፋቸው ሰዎች ከኃጢአት መንጽያቸው፣ ተስፋ ዓለም ላይ ያለ ተስፋ ሁሉ ለተቆረጠ ሰው ተስፋ የተቀጠለባት የዓለም ውበት ድንግል ማርያም ነችና አንቺ እውነተኛይቱ ታቦት ጽዮናችን ነሽ እንላታለን። አንድም እመቤታችን ቅድስት ድንግል ማርያም እንግዲህ እግዚአብሔር የተሾመባት የዙፋኑ ወይም ከተማው ነች እና እመቤታችን ቅድስት ድንግል ማርያም እንዲሁ ነች። በታቦት እግዚአብሔር ይገለጥ ነበረ። በታቦት እግዚአብሔር ሲገለጥ ለጥቂቶች ብቻ ይገለጥ ነበረ። በእመቤታችን በቅድስት ድንግል ማርያም የተገለጠ ኢየሱስ ክርስቶስ ግን ለሁላችን ሕይወት የሆነ ሁላችን አይተነው የምንጽናናበት በልተነው የምንጠግብበት በጠጣን ጊዜ ነፍሳችን ሐሴት የምታደርግበት ስሙን በጠራን ጊዜ ሸክማችን የሚርቅበት እውነተኛ መደገፊያችን ኢየሱስ ክርስቶስን ያስገኘች ነችና ይህች ዙፋን ድንግል ማርያም ከተማው እርሷ ነች። እመቤታችን በመምጣቷ ክርስቶስ ለመምጣቱ ሁላችን ምሳሌ አድርገን አይተናታል። ጌታ ራሱ ነቢየ እግዚአብሔር ቅዱስ ኢሳይያስ ጌታ ራሱ ምልክትን ይሰጣቸዋል ብሎ እንደነገረ ምልክት ከተማ ድንግል ማርያም ለሰው ልጆች ተሰጥታለች። በዚህ ምልክት እውነተኛ ታምር ክርስቶስን አግኝተንበታልና ጽዮን ለኛ በዚህ ልክ ነች ማለት ነው። ሌላ እመቤታችን ቅድስት ድንግል ማርያም የድህነታችን ሁሉ መሰረታችን ነች። አንቺ የድህነታችን መሰረት ነሽ ይላታል አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታቱ ላይ። ምን ማለት ነው? እመቤታችን ቅድስት ድንግል ማርያም ዓለም ሁሉ የዳነበትን ክርስቶስን ያስገኘች ነች። ክርስቶስ ወደ ምድር በመጣ ጊዜ ተርበን ነበር፣ ምግብ ሆኖናል። እውነት አንድ ጊዜ ወበላ ሥጋዬ ወሰትየ ደምየ ብሎ በሕይወት ዘላለም ያለውን ቃል የፈጸመባት ወደ ምድር ለመምጣት መሰላል የሆነባት አዳም ከገነት ሆኖ የድንግል ማርያም መወለድ ብርሃን ሆኖ የታየላት
ድንግል ማርያም ሁላችን የድህነታችን መሰረት ነች። በእርሷ መምጣት ልጇን አይተነዋል። ልጇ ለዓለም ሁሉ ሰላምን፣ ደስታን፣ ተርላን አድርጎባታልና ታቦትን ስናስብ እመቤታችንን ነው የምናስበው። እመቤታችንን ስናስብ ልጇ ክርስቶስን እናስባለን። ክርስቶስን ስናስብ ተስፋ መንግስተ ሰማያትን የምናገኝባት እውነተኛይቱ አማናይቱ ድልድይ ነችና በእርሷ ጸንቶ ለሚኖር ሰው በታቦተ ጽዮን ለተደገፈ ሰው በምድር ኃይል ብርታት ድል እንዳገኘ እመቤታችንን ለተደገፈ ሰው ደግሞ በአጋንንት ላይ ስልጣን የሚያገኝ መሆኑ እንድናውቅ ያስፈልጋል ማለት ነው። በአክሱም ጽዮን እንግዲህ በአክሱም የጽዮን በዓል አከባበር ምን ይመስል ነበር? እንግዲህ አሁንም የሚከበር በዓል ነው። በአክሱም ጽዮን እንግዲህ ከሚከበሩ ጥንታውያንና ቀደምት በዓላት መካከል አንዱ የህዳር 21 ጀምሮ ህዳር 21 የሚከበረው በዓል ነው። በዓሉ እውነት ለመናገር የሚጀምረው ህዳር 21 አይደለም፣ ቀደም ብሎ ከ19 ጀምሮ ነው የሚከበረው። ይህ በዓል ለማክበር ከተለያዩ ክፍለ ሀገራት እንግዲህ ከተለያዩ ዓለማት ወደዚች ወደ አክሱም ጽዮን ብዙዎች ይመጣሉ። እንግዲህ ከመምጣቱ ጀምሮ ያለው አቀባበል አክሱም የሚታወቅበት አንድ ራሳቸውን የቻለ በዓል አላቸው። ያቺን በዓላቸው እዛች አክሱም ከተማ ላይ ምንም አይነት የሌላ ባዕድ እምነት ሃይማኖታዊ ስርዓት መፈጸሚያ ቦታ የላቸውም። ይህቺም አክሱም ጽዮን የተቀደሰች ከተማ አድርጋ ቦታውን ስለሰጠች ነው። እንግዲህ ገና ሰው ወደ ከተማው መግባት ሲጀምር ነው በዓሉ የሚጀምረው። እንግዲህ ገና ከተማ አክሱም የሚባለውን ከተማ መርገጥ ሲጀምር ሰው ከአውሮፕላንም ሲወርድ ከመኪናውም ሲወርድ መሬቱን እየሳመ እየተሳለመ አክሱም ራሷ ከተማዋ ራሱ ቤተክርስቲያን ነው የምትባለው እና ሰው ያንን በመሳለም ሰው እንግዲህ እዛ ያሉትም አክሱማውያን እንግዲህ እመቤታችን ወዳጆች ስለሆኑ የሚመጣውን እንግዳ የእመቤታችን እንግዳ ብለው ነው የሚቀበሉት። እመቤታችን በስደቷ ጊዜ ከረገጠቻቸው ቦታዎች አንዱ አክሱም እንደሆነች እንዲሁ እርሷን ብለው የሚመጡ ሰዎች በሙሉ የእመቤታችን እንግዳ ነው ብለው ስለሚቀበሉ እግሮቻቸውን በማጠብ እጆቻቸውን በማጠብ ምግብን በማዘጋጀት የተለያዩ ቦታዎችን በማሳየት በዓሉን ለማክበር የሚመጡ እንግዳዎችን በማስተናገድ ይታወቃሉ። እንግዲህ ይሄ ብቻ አይደለም። ወደ ውስጥም ስንመጣ ከ19 ጀምሮ ሊቃነ ጳጳሳት ተዘጋጅተው ዲያቆናትን የሚሾሙበት ካህናትን የሚሾሙበት ስለሆነ ከሚደረጉ ስርዓት ክንውኖች መካከል አንዱ በተማሪዎቹ ዘንድ የሚደረግ የፈተና ውድድር አለ። ምን ማለት ነው ይሄ? አንድ ዲያቆን ለግብረ ድቁና አንድ ካህን ወደ ክህነት ቅስና ለማደግ ሲመጣ አስቀድሞ ጥያቄ መጠየቅ ስላለበት ከ19 ጀምሮ ፈተና የሚፈተኑበት በ19 ደግሞ እንግዲህ ታላቁን ቅዱስ ያሬድን በማሰብ የቅኔ መርሃ ግብር የሚደረግ ነው። እንግዲህ ታቦተ ጽዮንን ስናነሳ ቅዱስ ያሬድን ለይቶ ማየት አግባብ አይመስለኝም። ቅዱስ ያሬድ ከታቦተ ጽዮን ጋር ልዩ ፍቅር የነበረው ስለነበረ ለመጀመሪያም ጊዜ ዋይዜማ ዘሰማይኩ ታላቁን ዜማ ከሰማይ ሰማው ደግሞ ይችን እግዚአብሔር ጽዮንን መርጧታል ጠብቋታልና ብሎ በልዑል ዜማ ያከበረባት ቦታ ሙራደ ቃል ትባላለች። እዛ ሙራደ ቃል ላይ ሊቃውንተ ቤተ ክርስቲያን ተገኝተው በቅኔ ኋላም ዋዜማው ከተደወለ በኋላ ውስጥ ገብተው ለዕለቱ የተዘጋጀውን ዋዜማ በወረብ ጭምር በማድረግ ይታወቃል። እንግዲህ ይሄ የጥንቱን ስርዓት ከማስቀጠል አንጻር ሌላ ምን ይደረጋል ከተባለ አሁን ድረስ በማይክ የትኛውንም አይነት ወረብ አይወረብም። የትኛውንም አይነት ዕጣነ ሞገር አይመረገድም እዛ ውስጥ። ምክንያቱ ምንድነው ከተባለ አሁንም ማይክ አላቸው ግን ይሄንን አይጠቀሙትም። ዋናው ምክንያት በህብረት የሚደረግ ዜማ ውስተ ንዋየ ሰማይ ይደርሳል የሚል እምነት ስላለ በዚህ ልክ ያደርጋል። እንግዲህ በ21 ሌሊት ጀምሮ ታቦቱ ወጥቶ ህዝበ ክርስቲያኑን ይባርካል። የምትወጣው ታቦት ታቦተ ጽዮን አይደለችም። ይልቁንም በእመቤታችን ስም የተሰየመች ታቦት ስላለች እሷ ታቦት ወጥታ ህዝቡን ሁሉ ትባርካለች። እንግዲህ እዛ ቦታ ላይ ሰው ከዓለማት ሁሉ ነቅሎ ሄዶ እመቤታችንን የሚማጸንበት ቦታ ነው። ጸበሏ ፈዋሽ ነው። ቦታው ላይ ያለው ጸሎት የሚደረሰው ጸሎት እውነትም ልብን ሰርስሮ የሚገባ ለዓለም ሁሉ ጥያቄ የሚያደርግ ነው። እንግዲህ በዚሁ ለመጥቀስ ያህል በዛው በአክሱም ቦታ ላይ ታቦተ ጽዮን ከገባች ጀምሮ እስካሁን ወር በገባ በ1 እስከ 7 ልዩ የሆነ የጸሎት መርሃ ግብር አለ። ሌሊት ተነስተው ምዕላ ያደረጉ በካህናት አባቶቻችን መሪነት ከተማ ሁሉ እየተዞረ ስለ ሀገር ስለ ዓለም ጸሎት ይደረጋል ማለት ነው። በህዳር 21 የሚመጡ እንግዶችን እንግዲህ ህብረተሰቡ እጅግ አድርጎ በደስታ አልጋውን እየለቀቀ መብልን እየሰጠ እስኪሄዱ ድረስ በፍቅር ይንከባከባል ማለት ነው። በዚህ በዓል ከምናከብረው ረድኤተ በረከት አምላካችን ሁላችንን እንዲያሳትፈን የእርሱ ቅዱስ ፈቃዱ ይሁንልን።
እሺ በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም ለታቦተ ጽዮን አምሳል አድርገን ለምናከብራት ለህዳር ጽዮን በዓል አደረሰን አደረሳችሁ። በዓሉ ኦርቶዶክሳውያን ሁሉ የሚያከብሩት ነውና ከሀገርም በሀገር ውጭም ያላችሁ ይህንን ልዩ መርሃ ግብር በዚህ በዩቲዩብ ቻናላችን የምትከታተሉ በቲክቶክ እና በፌስቡክ ሆናችሁ የምትመለከቱን ሁላችሁ እግዚአብሔር አምላክ ባላችሁበት ቦታ የእመቤታችንን አማላጅነት አድርጎ በልቦናችሁ ያለውን ጥያቄ የሚመለስበት ያደርግልን።